መጽሐፈ ሳሙኤል ቀዳማዊ ምዕራፍ 4 እስራኤልም ከፍልስጥኤማውያን ጋር ሊዋጉ ወጡ፣ በአቤንኤዘር አጠገብ ሰፈሩ። ፍልስጥኤማውያንም በአፌቅ ሰፈሩ። ፍልስጥኤማውያንም በእስራኤል ላይ ተሰለፉ። ሰልፉም በተመደበ ጊዜ እስራኤል በፍልስጥኤማውያን ፊት ተመቱ። ጦርነት በተደረገበትም ስፍራ ከእስራኤል 4000 የሚያህሉ ሰዎች ገደሉ። ሕዝቡም ወደ ሰፈር በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጥኤማውያን ፊት ስለምን መታን? በመካከላችን እንዲሄድ ከጠላቶቻችንም እጅ እንዲያድነን የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣ አሉ። ሕዝቡም ወደ ሴሎ ላኩ። በኪሩቤልም ላይ የሚቀመጠውን የሠራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ። ሁለቱም የዔሊ ልጆች አፍኒንና ፊንሐስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ። የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱም አስተጋባች። ፍልስጥኤማውያንም የእልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድር ነው አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደ ገባ አስተዋሉ። ፍልስጥኤማውያንም ፈርተው እግዚአብሔር ወደ ሰፈር መጥቶአል አሉ። ደግሞም እንዲህ አሉ፣ ወዮልን! ከዚህ አስቀድሞ እንዲህ ያለ ነገር አልሆነም። ወዮልን! ከእነዚህ ከኃያላን አማልክት እጅ ማን ያድነናል? እነዚህ አማልክት ግብፃውያንን በምድረ በዳ በልዩ በልዩ መቅሠፍት የመቱ ናቸው። እናንተ ፍልስጥኤማውያን ሆይ አይዞአችሁ፣ ጎብዙ። እናንተ ባሪያዎች እንዳደረጋችኋቸው ዕብራውያን ባሪያዎች እንዳያደርጓችሁ ጎብዙ፣ ተዋጉ። ፍልስጥኤማውያንም ተዋጉ፣ እስራኤልም ተመቱ። ሁሉም እያንዳንዱ ወደ ድንኳናቸው ሸሹ። እጅግም ታላቅ ግድያ ሆነ። ከእስራኤልም 30,000 እግረኞች ወደቁ። የእግዚአብሔርም ታቦት ተማረከች። ሁለቱም የዔሊ ልጆች አፍኒንና ፊንሐስ ሞቱ። በዚያም ቀን አንድ የብንያም ሰው ከሰልፍ እየበረረ ልብሱን ቀድዶ በራሱም ላይ ትቢያ ነስንሶ ወደ ሴሎ መጣ። በመጣም ጊዜ ዔሊ ስለ እግዚአብሔር ታቦት ልቡ ተናውጦ ነበርና በመንገድ ዳር በወንበሩ ላይ ተቀምጦ ይጠባበቅ ነበር። ሰውየውም ወደ ከተማይቱ ገብቶ ባወራ ጊዜ ከተማይቱ ሁሉ ተጭዋጭዋኸች። ዔሊም የጩኸቱን ድምፅ በሰማ ጊዜ ይህ ጫጫታ ምንድር ነው አለ። ሰውየውም ፈጥኖ መጣና ለዔሊ ነገረው። ዔሊም የ98 ዓመት ሽማግሌ ነበር። ዓይኖቹም ማየት እስኪሳናቸው ድረስ ፈዝዘው ነበር። ሰውየውም ዔሊን ከሰልፍ የመጣሁ እኔ ነኝ፣ ዛሬም ከሰልፍ ኮበለልሁ አለ። እርሱም ልጄ ሆይ ነገሩሳ እንዴት ሆነ አለው። ወሬኛውም መልሶ እስራኤል ከፍልስጥኤማውያን ፊት ሸሹ፣ ደግሞ በሕዝቡ ዘንድ ታላቅ ግድያ ሆኖአል። ሁለቱም ልጆችህ አፍኒንና ፊንሐስ ሞተዋል፣ የእግዚአብሔርም ታቦት ተማርካለች አለ። ሰውየውም ስለ እግዚአብሔር ታቦት በተናገረ ጊዜ ዔሊ በበሩ አጠገብ ካለው ከወንበሩ ወደቀ። እርሱ ሸምግሎ ደንግዞም ነበርና አንገቱ ተሰብሮ ሞተ። እርሱም በእስራኤል ላይ 40 ዓመት ፈራጅ ነበር። ምራቱም የፊንሐስ ሚስት አርግዛ ልትወልድ ተቃርባ ነበር። የእግዚአብሔርም ታቦት እንደ ተማረከ አማትዋና ባልዋም እንደ ሞተ በሰማች ጊዜ ምጥ ደርሶባት ነበርና ተንበርክካ ወለደች። ወደ ሞትም በቀረበች ጊዜ በዙሪያዋ ያሉት ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እርሷ ግን አልመለሰችላቸውም፣ በልቧም አላኖረችውም። እርሷም የእግዚአብሔር ታቦት ስለ ተማረከች ስለ አማትዋና ስለ ባልዋም ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራችው። እርሷም የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ አለች።